ብሩክና ቅድስት ምን ላይ ናቸው? እንዲሁም ዝና ጠበቃውን አገኘው። ጠበቃውንስ ምን አደረገው ዝና? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ብዝት ይበል። ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ለምታደርጉ በጣም አመሰግናለሁ ውድ ቤተሰቦች። እንግዲህ ባለፈው ማህሌትና ቅድስት በብሩክ የተነሳ ተደባድበው ነበር ማለት ነው። እንግዲህ ማህሌት በግዴታ ያን ሁሉ ጥፋት ያጠፋችውን የበደለችውን በምሳሌ ላይ እንግዲህ የግድያ ሙከራ ሁሉ ያደረገችው እንደዛ በድላት ምሳሌን እንደገና እናት ልሆንሽ እያለች አይኗን በጨዋታ እንግዲህ ከብሩክ ቤት ገብታለች። እንግዲህ ከብሩክ ቤት ውጭ ብትባልም እምቢ ስላለች ብሩክና ወንድሙ ደግሞ መድብል የሆነ ውሳኔ ወስኖ ነበር። እሱም ደግሞ ከኛ ጋር ሆና እነዝናን እንድትመሰክርና እነዝና ላይ ምስክር እንድትሆንና ኢንፎርሜሽን ልታመጣለን ትጠቅመናለች። ከዛ እነዝናን ካሳሰርነ በኋላ እሷን ደግሞ አስወጥተን እንጥላታለን። የበደለችንን ስራዋን ያን ጊዜ ይገባታል ብለው ወስነው ተስማምተው ነበር ማለት ነው። እንግዲህ ያን ጊዜ ቤት ስትቀመጥ ከቅድስት ጋር ግን በጣም እየተደባደቡ ነበር። ቅድስትም ወደ ቤቷ ልትሄድ ወስና ነበር። ግን መድብል በጣም መልካም ወንድም አለው ብሩክና በመድብል እንግዲህ መድብል ይቅር አባባቸው ቀርታለች ማለት ነው። እንግዲህ ቅድስት በጣም እየተናገረች ነው አሁን ላይ። እንደ በፊቱ ዝም አትላትም። ምክንያቱም ቅድስት አሁን ላይ ሙሽሪት እንግዲህ የሴት ማን ነው የቤት ንግስት ልትሆን ነው ማለት ነው። እንግዲህ ቅድስትን ለማሳሳት እና ደግሞ የሆነ ነገር አድርጋት እሷን ወደ እስር ቤት መውሰድ ጥፋተኛ ለማድረግ ነው የምትጥረው ማህሌት ማለት ነው። ብዙ ነገር አደረገች። ታይወድም በግዱ ብሩክን ወደ ክላሱ አስገብታ እንትናለች። ግን ያን ሁሉ የምታረገው ቅድስትን ከቤት ተማራ እንድትወጣ ነበር። ቅድስትም እንግዲህ እና ትዕግስት እያደረገች ነገር ግን ደግሞ ሲጠናብን አንዳንድ ጊዜ አንችልም ማለት ነው። በዛ የተነሳ እንግዲህ ሲተናነቁ አጋጣሚ ጥላት ነበርና በጣለችበት እንግዲህ በጣም ብሩክም ለምን እንደዚህ ታደርጊያለሽ ሚስቴ ናት እያለ ለማህሌት አብረው ነበር በቀደም ማለት ነው። እንዲሁም ደግሞ መድብልም እንደዚህ ማድረግ አልነበረብሽም፣ ያው ሀሳባችንና ማድረግ ያለብን ነገር ተመካክረናል። ስለዚህ ለምን እሷ እንድትጎዳና የሆነ ነገር እንድትሆን ታደርጊያለሽ፣ ተኛ ስተስረ ነው የምጠብቀው ብሎ ትንሽ ተናግሯል ነበር። ግን ደግሞ ብሩክ ደግሞ ለማህሌት እያበረ ቅድስት በጣም ማስቀይማት ነበር። ግን ደግሞ ሁሉም ነገር አልፎ አሁን ላይ ደግሞ ብሩክ ካንቀላፋበት እንግዲህ ነቅቶ ማለት ነው ማህሌትን አሁን የፊቱ ዞሮባታል ማለት ነው። ከቅድስት ጋር ተስማምተዋል። ቅድስት እንግዲህ አሁን ላይ ደስተኛ ናት። ያው ማህሌት እንግዲህ እሷ እንድትሳሳት አሁንም በነገር እየጠዘጠዘቻት ነው ማለት ነው። ሀታ ኩሽና እየመጣኝ ነገር ትላታለች። ግን ቢሆንም አሁን እዚህ ጋር ትዕግስት መታገስ አለብሽ ማለት ነው። ቅድስት መታገስ አለብሽ፣ ምክንያቱም እሷ አሁን ላይ አማራጭ የላትም። ሞገስ ደግሞ እንግዲህ ከሉላ ጋር ከቦታቸውን የተቀመጡበትን ዝና አቋል ማለት ነው። እሱም ደግሞ እንግዲህ ጠበቃው ሞገስ ሲያሸንፉት ያዙ ጊዜ ሲያሸንፉት እንግዲህ በሌላ በኩል ሊጎዳቸው ፈልጓል። እሱ ምንድነው ያሉበትን ቦታ ለዝና ተናግሮ ዝና እንዲያገኛቸው ነበር ማድረግ ያሰበው ማለት ነው። እንግዲህ ከዝና ጋር ደውሎለት ከዝና ጋር ጠበቃው ሄዶ ተገናኝቷል። እንዴት ወደ እኔ መጣህ? ጠበቃውም ደግሞ ከእንግዲህ ዝና ጋር ሲመጣ ዝናም ደግሞ ደስ አላለውም ነበርና ያው ወንጀለኛ ሰው ሁሉም ሰው ይፈራልና እንዴት አወከኝ? እንዴት ወደ እኔ ልመጣ ቻልክ? እነ ሉላና ሞገስስ እንዴት ልታገኛቸው በምን ተገናኛችሁ ብሎ ጥያቄ አበዛበት ማለት ነው። ጠበቃው ግን የራሱን ስራ ደበቁ። እንዲሁም ሉላ ታምራለህ ደን ማልማት ደህና ነው ምናምን ሲለው የእሷን መልክና ያው እንደሚወዳ ምናምን ነገር ሆዱ ያለውን ሲናገር እንግዲህ አንተ እሷን ፈልገህ ነው እንዴ እያለ መሳሪያ እንትን አለበት ማለት ነው። ግን ደግሞ እንዴ ይነቃበት አድርጎ ነበር እያስረዳ ያለው። በምን ተጋጫችሁ ሲለው አይ አንተ እንደምትፈልጋቸውና ያው
እንደሚፈሩክ ተደብቀው እንዳለ ነገሩኝ። እኔ ደግሞ ተደብቃችሁ ወንጀለኛ ከሆናችሁ ደግሞ ይሄን ስራ ሰራም ብዬ አልኳቸው። እነሱ ግን በግድ ትሰራለህ ብለው በጣም በጠበጡኝ ብሎ አዘዋውሮ እንግዲህ እሱ ጥፋተኛ እንዳልሆነ እነሱ ጥፋተኛ አድርጎ እንደምንም ብሎ ያሉበትን ቦታ ጠቁሞ እንግዲህ ለዝና አሳልፎ ይሰጣቸው ነበር አካሄዱ ማለት ነው ጠበቃው። ነገር ግን ያው ዝና አንዳንድ ጊዜ ጉራም ቢሆን ያው በጉራው ለሚፈራው ሰው ይፈራዋል ማለት ነው። ፈራው በጣም ጠበቃው ማለት ነው። እንዴት እኔ ምን አገባኝ ስራህን አሰራም እንዴ ከኔ ጋር ምን ያገናኘዋል ይሄ ነገር ብሎ ሲያፋጠጠው ያው ወደ ምሩ ሄዱ ማለት ነው። በጣም ተጨነቀ ጠበቃው። ከዚያም በኋላ እንግዲህ ሉላን ፈልገህ ነው የሆነ ነገር አድርገሃት ነው ፈልገሃት ነው ብሎ እንግዲህ መሳሪያ መዘዘበት ማለት ነው። እሱም ደግሞ ፈቶ መሳሪያ ሲመዝበት እነግርሃለሁ እንቅጭ እንቅጭም ብሎ እንግዲህ ጉራውን ሲነጭበት ዝና ፈራው ጠበቃ ማለት። እንዲሁም ደግሞ ያገታት ልጅ እንግዲህ እወድሃለሁ በይኝ ወይም ደግሞ ታልወደድሽኝ እገልሻለሁ እያለ እያስፈራራት ነበር ማለት ነው። እሷም ደግሞ እልክ ይዟት እንግዲህ አንተን እወድሃለሁ ታመል አረመኔ ነክ ወደድኩም አልወደድኩም የሆነክ መሞቴን እመርጣለሁ እያለች ተስፋ ቆርጣ ነበር። በጣም ቤተሰቦቿን የምትረዳና መርዳት የምትፈልግ ልጅ ነበረች። በስተመጨረሻ ግን እስኪ ብላ እንግዲህ እወድሃለሁ ስትለው ዘንድ ያስደጋግማት ማለት ነው። ወይ የዝና ጉራ እኮ ስንት ጊዜ ወደ 5 ጊዜ ሆነ ያስደጋግማት ማለት ነው። እና እየቀለደባት ነበር። እሱ ደግሞ ለጠበቃው ታምራለች አታምንም እያለ ደግሞ አሳልፎ የሰጠ ነው መሰል እንትን ያባብላል ማለት ነው። ወይ ጉድ እኮ ነው። እንግዲህ መድብል እና ብሩክ እያሰቡት በስተመጨረሻ ምን ነው ቅድስትና ማለት ደግሞ አሁንም እየተደባደቡ ነው ማለት ነው። ብሩክና መድብል እንግዲህ ሲደባደቡ በጣም ሀሳብ ገብቷል። ምክንያቱም ሲደባደቡ የሆነ ነገር ብትሆን እንትን እንቅልፋት ይሆነናል ሀሳባችን ከዚህ ቶሎ በፍጥነት አሰባስበን እነዝና ላይ መስከራ ማለት ከዚህ ቤት ማስወጣት አለብን። ቅድስትና ደግሞ ብሩክን በሰርግ እድራለሁ እያለ መድብል እንግዲህ ተስማምተዋል። ወንድምና ወንድም ማለት ነው። ቅድስትም እንግዲህ ከምሳሌ ጋር በጣም ደስ ብሏታል። እንግዲህ ሽማግሌ ልልክ ነው ማለት ነው። ብስል ልትክን ያለች እንግዲህ ምሳሌ እናቴ አንቺ ነሽ ግን ማለት ታሳዝነኛለች እያለች ነበር። እናም እንግዲህ ቅድስትም በአንቺ ላይ ግፍ ሰርታ ነው እንደዚህ የሆነችው። እንዲሁም ብሩክን ደግሞ ታሁን በኋላ አዲስ ህይወት አልፈልግም፣ አንተኑ በዚሁ አግብቼ መኖር ነው ፈልገው ለስተቴ ይቅር በለኝ እያለች እየለመነችው ነበር። በአንድ ልጄ ነው የመጣሽው፣ እኔ እንደፈለግሽ አድርጊ፣ ግን በአንድ ልጄ ነው የመጣሽ፣ ስለዚህ እኔ መቼም ይቅር አልልሽም፣ እኔ አዲስ ህይወት ፈልጋለሁኝ እያለ ነበር ማለት ነው። እሷ ደግሞ ይቅር በለኝ፣ እኔ አዲስ ህይወት አልፈልግም፣ አንተ ነው የለመድኩህን ብሩኬን ነው መኖር እንፈልገው ከአንተ ጋር እያለች እኔ ደግሞ አዲስ ህይወት ፈልጋለሁኝ ብሎ እንግዲህ እሱ ተስፋ ታንስቷል ማለት ነው። ተስፋ ቆርጣለች በጣም ማለት ነው። አሁን ላይ እንግዲህ ተስፋ እየተሟጠጠ ነው። የፍራታና እንግዲህ ደላላው ደግሞ ፍቅራቸውን ፍቅር እያው ነው። ፍራታ ደግሞ እንግዲህ ያቺ ጥቅም ነው የምታውቀው ማለት ነው። ፍቅር አልገባትም። አይጣ ዳጣዬ ደግሞ ፍቅር ሞክሬዋለሁ አለች። ፍቅር ሞክሬዋለሁ በጣም አሪፍ ነው፣ ተመችቶኝ። የቅድስትንና የብሩክን ሰርግ ቶሎ በፍጥነት እንጠብቃለን ማለት ነው። የማህሌትን ደግሞ መጨረሻ ለማየት ጓጉተናል። ብሩክና ቅድስት እንግዲህ ሰርጋቸው በቅርብ ይመጣል።